They were trafficked and forced to swindle people around the world in protracted internet scams. ተኛው ቁጥር ያላቸው ኢትዮጵያውያንና ዩጋንዳውያን መሆናቸውን ለቢቢሲ ተናግረዋል። 坚决打击网赌电诈犯罪。 ከፍተኛ ሆኖ የሚታየውን ኮሚሽን ለማግኘት ጉጉት ውስጥ የሚገባው ግለሰብ በየሰበቡ የሚጠየቀውን ገንዘብ ያስከፍላል። They turned down the side straight. ለአንድ መስመር ላይ አጭበርባሪ ቡድን ምሰራ እንጂ ኮንሰልታንት አልነበረም። To organize more repatriation. የአጭበርባሪ ግዙፍ ድርጅት በአመት በመላው ዓለም እስከ ግማሽ ትሪሊየን ዶላር የሚያታልል ኢንዱስትሪ ሆኗል። ኢትዮጵያውያን የሚሳተፉበት አደገኛው የኦንላይን ማጭበርበር 3000 ኢትዮጵያውያን በኦንላይን አጭበርባሪዎች ታግተው እየተሰቃዩ ነው። የመስመር ላይ ወይም የኦንላይን ማጭበርበር በጣም ሰፊ የተራቀቀና በፍጥነት እያደገ ያለ ዓለም አቀፍ የወንጀል ኢንዱስትሪ ነው ይለናል የሰሞነኛው በኢኮኖሚስት መጽሔት በርዕሰ አንቀጹ። ኤድጋርና ሪታ የተዋወቁት ሊንክድኢን በተሰኘ ማህበራዊ ድረገጽ ነው። ካናዳ ውስጥ በሚገኝ የሶፍትዌር ኩባንያ ሰርቷል። ኤድጋር ሪታም ሲንጋፖር ውስጥ በሚገኝ ኮንሰልታንሲ ድርጅት ውስጥ ሰርታለች። በሊንክድኢን የተጀመረው ትውውቅ ከጊዜ ወደ ጊዜ እያደገ መጣ። በመስመር ላይ ማውራት፣ ቻት ማድረግ ተጀመረ። እንዴት አደርሽ፣ ደህና ደሪ እስከ ማባባል ደረሰ። ከደረባቸው ከጊዜ ወደ ጊዜ በመጨመር ላይ ያለ አንድ ቀን ሪታ ኤድጋርን ለምን የክሪፕቶ ከረንሲ ቢዝነስ እንዴት እንደሚሰራ ሳይቼ አትሞክረውም ትለዋለች። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ቁምላቸው አበበ ይማም ወይ ሞሼዳን ኤድጋር በሪታ አገዛ የክሪፕቶ ቢዝነስ ይጀምራል። በአጭር ጊዜ ውስጥም ጥሩ ትርፍ አገኘ። ነገርየው እየጣመው ሲሄድ የክሪፕቶ ንግዱን አጧጧፈው። አንድ ቀን ገንዘብ አስፈልገውና ለማውጣት ሲሞክር ወፍ የለም። 78000 ዶላሩን ሿሿ ተሰርቷል። የክሪፕቶ ከረንሲውም ሐሰተኛ የመስመር ላይ አጭበርባሪ መሆኑ ተደረሰበት ይለናል። እነሆ ዝርዝሩን አቀርበዋለሁ። ሪታም ከፊሊፒንስ በህገወጥ የሰዎች አዘዋዋሪዎች ወደ ማይናማር ተወስዳ ለአንድ የመስመር ላይ አጭበርባሪ ቡድን ምሰራ እንጂ ኮንሰልታንት አልነበረችም። የሊንክድኢን ማንነቷም ሰዎችን ለማጥመድ የተፈበረከ ሐሰተኛ ማንነት ሆኖ ተገኘ። ኤድጋርና ሪታ በየራሳቸው መንገድ ፒግ ባቸሪንግ ወይም የአሳማ ቅርጫ የተሰኘ ታዋቂ የመስመር ላይ አጭበርባሪ ሰለባ ናቸው። በነገራችን ላይ ይህ አጭበርባሪ ግዙፍ ድርጅት በአመት በመላው ዓለም እስከ ግማሽ ትሪሊየን ዶላር የሚያታልል ኢንዱስትሪ ሆኗል ይለናል መጽሔቱ። የአሳማ ቅርጫ ወይም ሻዙ ፓን የቻይናውያን የወንጀል ሚስጥራዊ ቃላት ናቸው። ዘኢኮኖሚስት መጽሔት ስካም ኢንክ በሚል ርዕስ በ8 ተከታታይ ክፍል ባሰራጨው የምርመራ ፖድካስት ወንጀሉን፣ ወንጀለኞችንና የሚያደርሱትን ህልቆ መሳፍርት የሌለው ስቃይ ያትታል። ስካም ኢንክ ባለፉት 10 ዓመታት ድንበር ተሻጋሪ የተደራጀ ዓለም አቀፍ ወንጀል እንዴት በከፍተኛ ሁኔታ እየረቀቀ እንደመጣ ጥሩ ማሳያ ነው ይለናል። በመጀመሪያ የመስመር ላይ አጭበርባሪዎቹ የውሸት የማህበራዊ ሚዲያ መገለጫዎችን ወይም ፕሮፋይሎችን በማዘጋጀት ኢላማቸውን ወይም የሚያጭበረብሩት ሰው እነሱ አሳማው ይሉታል ያድኑታል። ወጥመድ ውስጥ ካስገቡት በኋላ እንዲያምናቸው የተለያዩ ስልቶችን በመጠቀም ለሳምንታት ወይም ለወራት ያላመዱታል። እንደ አሳማ ያሰቡታል። እምነት እንደጣለባቸው እርግጠኛ ሲሆኑ በአቋቋማቸው ሐሰተኛ ክሪፕቶ ከረንሲዎች ወይም በሌላ ኩባንያቸው ኢንቨስት እንዲያደርግ ያሳምኑታል። ሐሰተኛ ትርፍ እያሳዩ ኢንቨስትመንቱን እንዲያሳድግ በመቀጠል ቤተሰቦቹንና ጓደኞቹን እንዲያመጣ ያደርጉና ባመቻቹለት ጊዜ ይቀራመቷቸዋል ይለናል ዘኢኮኖሚስት መጽሔት በዚህ የምርመራ ፖድካስቱ። ይህ የመስመር ላይ ወይም የኦንላይን ማጭበርበር ራሱን የቻለ ኢንዱስትሪ ከመሆኑ ባሻገር በፍጥነት እያደገ ነው። የመንግስታቱ ድርጅት ባደረገው አንድ ጥናት በካምቦዲያና በማይናማር በ2023 ፔሮል ላይ የሚፈርሙ 500,000 ሰራተኞች ነበሩት። ሌሎች ደግሞ ሰራተኞቹ 1.5 ሚሊዮን ይደርሳሉ ይሉናል። በሚኒሶታ ነዋሪ የሆነ ሰው በዚህ የኦንላይን ማጭበርበር 9.2 ሚሊዮን ዶላር ሲበላ
በካንሳስ ገጠራማ አካባቢ የሚገኝ የትርፍ ጊዜ ፓስተርና የባንክ ኃላፊ ደግሞ በባንኩ ገንዘብና በቤተ ክርስቲያኑ ገንዘብ ሐሰተኛ ክሪፕቶ ከረንሲ ገዝቶ $41 ሚሊዮን ከስሯል። የመስመር ላይ ማጭበርበር ብዛትና ስፋት ከሕገወጥ የአደንዛዥ ዝውውር ጋር የሚነጻጸር ነው። በአብዛኛው የከፋም ሆኖ እናገኘዋለን። ለምን ቢባል ሁላችንም የመስመር ላይ ማጭበርበር ሰለባ የመሆን ዕጣ ሊገጥመን ይችላል። ከሰለባዎች መካከል የመስመር ላይ ማጭበርበርን የሚመረምሩ የኤፍቢአይ ቤተሰቦች ሳይቀር እንዲሁም እስከ PhD የተማሩ ሰዎች ይገኙበታል። እንደ ሪታ ላሉ የመስመር ላይ አጭበርባሪዎች ሰለባቸውን እንዴት ቀስ በቀስ አባብለው ወደ ወጥመዳቸው እንደሚያስገቡ የአሰራር መመሪያዎች ተዘጋጅቶላቸዋል። የፍቅር ግንኙነት ብቸኛው ማጥመጃቸው ነው ብሎ ማሰብ ስህተት ነው። አጭበርባሪዎች ሁሉንም የሰው ልጆች ድክመቶች መጠቀም ያደርጋሉ። ከነዚህ ውስጥ ፍርሃት፣ ብቸኝነት፣ ስግብግብነት፣ ሐዘንና ድባቴ ይገኙበታል። የመስመር ላይ ማጭበርበርን ከአደንዛዥ ዝውውር የባሰ አደገኛ የሚያደርገው ከሕግ አስከባሪዎች የተሰወረ መሆኑ ነው። ቢግ ባቸርስ ወይም የአሳማ አቃራጮች አሊያም ግዙፍ የመስመር ላይ ማጭበርበሪያ ኢንዱስትሪዎች የሚሰሩት በአሮጌ ሕንፃዎች ወይም መጋዘኖች፣ አንዳንድ ጊዜ ደግሞ ሱፐርማርኬቶችንና ትላልቅ የገበያ አዳራሾችን እንደ ሽፋን ይጠቀማሉ። በተንጣለለው መጋዘን ወይም አዳራሽ በመቶዎች ወይም በሺዎች የሚቆጠሩ አጭበርባሪዎች ወይም ስካመርስ ኮምፒውተሮች ላይ ተደፍተው ለተመለከተ የመስመር ላይ ግብይትን የሚያሳልጡ መስለው ቢታዩት አይፈረድበትም። በሚያጋብሱት ገቢ ባለስልጣናትንና ፖለቲከኞችን በገንዘብና በጥቅማ ጥቅም በመያዝ ከለላ ያገኛሉ። ፊሊፒንስ ውስጥ አሊስ ጉኦ የተባለች ቻይናዊት ዜግነት ሳታገኝ ከንቲባ እስከ መሆን የደረሰች ሲሆን 30 ሕንፃዎችን ገንብታ የመስመር ላይ ማጭበርበርን በአደባባይ ከማቀላጠፏ ባሻገር ባለፉት 5 ዓመታት $400 ሚሊዮን በአካውንቷ ተንቀሳቅሷል። በካምቦዲያ፣ ላኦስና ማይናማር የሳይበር ወንጀል የኢኮኖሚው የጀርባ አጥንት እስከ መሆን ደርሷል ይለናል ዘ ኢኮኖሚስት መጽሔት በርዕሰ አንቀጹ። በሚገርምና በሚያሳዝን ሁኔታ ይህን ተረክ እያጠናቀቅኩ እያለ በማይናማር የመስመር ላይ ማጭበርበሪያ ካምፖች ታግተው መጠቀሚያ የነበሩ ኢትዮጵያውያን ሰሞኑን መለቀቃቸውን ቢቢሲ ዘግቧል። ባለፈው መጋቢት 5 ቀን ከማይናማር ከተለቀቁት የ19 አገራት ዜጎች መካከል ከፍተኛውን ቁጥር የሚይዙት ማለትም 138ቱ ኢትዮጵያውያን ናቸው። በማይናማር በሚገኙ የመስመር ላይ ማጭበርበሪያዎች ወይም የሳይበር ወንጀል ካምፖች በግዳጅ ሰራተኝነት ተይዘው የነበሩ ኢትዮጵያውያን ተለቀው ወደ ታይላንድ መግባታቸውን በአገሪቱ የሚገኝ መንግስታዊ ያልሆነ ድርጅት ገልጿል። የተለቀቁት ኢትዮጵያውያን ዜጎች ብዛት 138 እንደሆነ ለቢቢሲ ያረጋገጠው በህንድ የሚገኘው የኢትዮጵያ ኤምባሲ አስፈላጊው ሰነድ ተሟልቶላቸው ወደ አገራቸው እንዲመለሱ ይደረጋል ብሏል። የደቡብ ምስራቅ እስያዋ ማይናማር ብዛት ያላቸው የሳይበር ወይም የበይነመረብ ማጭበርበር የሚከናወንባቸው ካምፖች የሚገኙባት አገር ነች። በአገሪቱ ውስጥ በሚገኙ 154 ግቢዎች ውስጥ የሚፈጸሙት የማጭበርበር ወንጀሎች በአብዛኛው የሚከናወኑት ኢትዮጵያውያኑን ጨምሮ የሥራ ዕድል ታገኛላችሁ በሚል ተታለው ሰለባ በሆኑ ወጣቶች ነው። የኢትዮጵያውያኑ ተጎጂዎች ወላጆች ኮሚቴ 300 ገደማ ኢትዮጵያውያንን ስም የመዘገበ ሲሆን አጠቃላይ በተለያዩ ካምፖች ውስጥ የሚገኙ የአገሪቱ ዜጎች ቁጥር 3000 ይደርሳል ተብሎ ይገመታል። ኢትዮጵያውያኑ ድብደባን ጨምሮ በኤሌክትሪክ ሾክ መደረግንና የተለያዩ የማሰቃየት ቅጣቶች ይፈጸሙባቸዋል። አንዲት ኢትዮጵያዊት ኩላሊቷ እንደተወሰደባት የዘ ኢኮኖሚስት የምርመራ ዘገባ ያወሳል። የኢትዮጵያ መንግስት ዜጎቹን ከነዚህ ካምፖች ለማስወጣት ከሌሎች አገራት ጋር በመሆን ከማይናማር መንግስት ጋር ንግግር እያደረገ ስለመሆኑ ከዚህ ቀደም መገለጹ ይታወሳል። የዚህ አደገኛ የመስመር ላይ ማጭበርበር ወይም ኦንላይን ስካም ሰለባ ከሆኑ ወጣቶች የ26 ዓመቱ ሙባረክ ጀማል ያለፈበትን መከራ እንዲህ ይገልጻል። ሻሸመኔ ከተማ በሚገኝ የግል ኮሌጅ የኢኮኖሚክስ ትምህርቱን ጨርሶ የመውጫ ፈተና አላለፈም። ስለ ነገ ሕይወቱ የተብሰለሰለ ባለበት ጊዜ ነው ታይላንድ ውስጥ
በወር እስከ 1500 የአሜሪካ ዶላር የሚያስገኝ ሥራ አለ የሚል ወሬ ሰማሁ። ሥራው ምንድነው ብዬ ብዙም አልጠየቅኩም ነበር ይላል መለስ ብሎ ሲያስታውስ። ታይላንድ እንደሚወስዱ የነገረው አብዲ የተባለ ታይላንድ የሚኖር ደላላ ነገሮችን ያከናወነው በፍጥነት ነበር። በ5 ቀናት ውስጥ ለጉዞ የሚያስፈልጉ ነገሮች ሁሉ ተጠናቀዋል። ሙባረክ መስከረም 2016 ዓ.ም ከምዕራብ አርሲዋ አዳባት የገጠር ቀበሌ ተነስቶ አዲስ አበባ ገባ። ቀጥሎ ታይላንድ ባንኮክ ከተማ የሚበረውን አውሮፕላን ተሳፈረ። ሌላ ኢትዮጵያዊ ተጓዥም አብሮት ነበር። ባንኮክ ሲደርሱ እንደጠበቁት የተቀበላቸው ሰው አልነበረም። ቀጥታም ወደ ሥራው ቦታ አልሄዱም። ምሽት 1 ሰዓት አካባቢ የቻይና ዜግነት ያላቸው ሰዎች መጥተው ፓትሮል መሳይ ተሽከርካሪ ላይ ጭነው ወደማያውቁት ቦታ ይወስዷቸው ጀመር። በወታደሮች የሚጠበቅ ትልቅ ካምፕ ደጃፍ ላይ ደረሱት። ሌሊት 5 ሰዓት ገደማ ነው። ግራ መጋባትና ፍርሃት የከበባቸው 6 ኢትዮጵያውያን ወጣቶች የተለያዩ ሕንፃዎችን የያዘው ካምፕ ምን እንደሆነ አላወቁም ነበር። እንደ ማይናማር፣ ካምቦዲያና ላኦስ ባሉት የደቡብ ምስራቅ እስያ ሀገራት የተስፋፉት እነዚህ ካምፖች በየዓመቱ በቢሊዮኖች የሚቆጠር ገቢ የሚገኝባቸው የመስመር ላይ ማጭበርበሪያ ናቸው። ሕገወጥ የሰዎችና ሕፃናት ዝውውር፣ የግዳጅ ወንጀለኝነት፣ የሰዎች ስቃይ፣ ሕገወጥ ቁማር እንዲሁም በወንጀል የተገኘን ንብረት ሕጋዊ ማስመሰል ወይም መኒ ላውንደሪንግ የእነዚህ ካምፖች መገለጫ መሆናቸውን የተባበሩት መንግስታት የመድኃኒትና የወንጀል ቢሮ መረጃ ያመለክታል። ዩናይትድ ስቴትስ ኢንስቲትዩት ኦፍ ፒስ የተሰኘው የአሜሪካ መንግስት ቲንክ ታንክ የበርማ ፕሮግራም ዳይሬክተር የሆኑት ጄሰን ታውር እንደሚገልጹት የእነዚህ ካምፖች መነሻቸው የቻይና ሕገወጥ ቁማር ኩባንያዎች ናቸው። የቻይና መንግስት በእነዚህ አቋማሪዎች ላይ እርምጃ መውሰድ መጀመሩን ተከትሎ የወንጀል ቡድኖቹ አጎራባች ወደሆኑት ፊሊፒንስ፣ ካምቦዲያና ማይናማር በመሻገር ተመሳሳይ ተግባር መፈጸም መቀጠላቸውን ጄሰን ያስረዳሉ። የቻይናን እርምጃ ተከትሎ ግን ፊታቸውን ወደ ሌሎች ሀገራትና አዲስ የበይነመረብ ማጭበርበር ዘዴዎችን ወደ መጠቀም አዞሩ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን በእነዚህ ካምፖች ውስጥ የሚፈጸመውን የሰብአዊ መብት ጥሰት አስመልክቶ ነሐሴ 2015 ዓ.ም ያወጣው ሪፖርት እንደሚያሳየው በማይናማርና ካምቦዲያ ብቻ ከ200,000 በላይ ሰዎች በዚህ አይነት ሁኔታ ውስጥ ይገኛሉ። ከፍ ብሎ ለመግለጽ እንደተሞከረው በማይናማር ቢያንስ 120,000 ሰዎች የመስመር ላይ ማጭበርበር እንዲያከናውኑ በሚያስገድድ ሁኔታ ውስጥ ተይዘው ሊሆን እንደሚችል ታማኝ ምንጮች የሚያመለክቱ ሲሆን በካምቦዲያም 100,000 ሰዎች በተመሳሳይ በግዳጅ እንደተሳተፉ ይገልጻል። በታይላንድ ቺያንግ ራይ ግዛት ውስጥ የሚገኝ የሕገወጥ የሰዎች ዝውውርን ለመከላከል የሚሠራ መንግሥታዊ ያልሆነ ድርጅትን የምትመራው ናንሲ በደህንነት ስጋት ምክንያት ስሟ የተቀየረ እንደምትናገረው ከእነዚህ ካምፖች ከሚወጡ አፍሪካውያን መካከል የደቡብ አፍሪካ፣ የኬንያ፣ የብሩንዲ፣ የሩዋንዳና የሱዳን ዜጎች ይገኙበታል። ከአፍሪካ ሀገራት መካከል ግን ከፍተኛው ቁጥር ያላቸው ኢትዮጵያውያንና ዩጋንዳውያን መሆናቸውን ለቢቢሲ ተናግራለች። ሂዩማኒቲ ሪሰርች ኮንሰልታንሲ ሊሚትድ የተሰኘው ዘመናዊ ባርነትን ለመዋጋት የሚሠራ የዩናይትድ ኪንግደም ተቋም ያደራጀው በተለያዩ ሀገራት የሚገኙ የማጭበርበሪያ ካምፖች ዝርዝር እንደሚያሳየው ማይናማር ውስጥ ይህ ተግባር የሚፈጸምባቸው ቢያንስ 154 ግቢዎች አሉ። የካምፖቹ ባለቤቶች ሕንፃዎችን የማጭበርበር ድርጊት ለሚያከናውኑ የወንጀል ቡድኖች ያከራያሉ። በማይናማር የሚገኙት ካምፖች የየራሳቸው መጠሪያ ስያሜ ያላቸው። ከምዕራብ አርሲ ዞን የተነሳው ሙባረክ የገባው ጃውኬ የሚል ስያሜ ባለው ታይላንድና ማይናማርን በሚለየው ሞይ ወንዝ አጠገብ ወደሚገኘው ካምፕ ነው። ቢቢሲ ያነጋገራቸው ጃውኬ የሚገኙና ከካምፑ የወጡ ተጎጂዎች ግቢ ውስጥ የሚገኙ ኢትዮጵያውያንን ቁጥር ከ700 እስከ 1000 ያደርሱታል። ካምፕ ውስጥ ለሚገኙ የተለያዩ ኩባንያዎች የሚሰሩት ኢትዮጵያውያኑ ማደሪያና መመገቢያቸው በዚያው ግቢ ውስጥ ነው። ሙባረክ ተገዶ የቆየበት ጃውኬ የተሰኘው የማጭበርበሪያ ካምፕ ሲደርሱ ከሌሊቱ 5 ሰዓት ገደማ ሆኖ ነበር። ሻንጣቸውን አስቀምጠው ቀጥታ የተወሰዱት
ማጭበርበሩ በሚከናወንበት ሕንፃ ላይ ወደሚገኘው የሚያሰራቸው ኩባንያ ቢሮ ነበር። ኮምፒውተር ላይ መጻፍ መቻላቸውን ከተፈተኑ በኋላ በማግስቱ ሥራ እንደሚጀምሩ እንደተነገራቸው ሙባረክ ይናገራል። በዚህ ሰዓትም ሥራው ምን እንደሆነ አልተነገራቸውም። ወደ ግቢው የገባነው ምሽት ላይ ስለነበርና ስለደነገጥን ሥራው ምን ሊሆን እንደሚችል አልተነጋገርንም። የተነጋገርነው በነጋታው ካፌ ውስጥ ቁጭ ብለን ነው። አንዱ ሥራው ስካሚንግ ነው አለ። ሌሎቹ ስካሚንግ ምንድነው ብለው ጉግል አደረጉ። አንዱ ልጅ ማጭበርበር ነው አለ። እኔ ጉግል አላደረኩም፣ እነርሱ እንደነገሩኝ ተቀበል ሲል ትክክለኛው ሥራ መጀመሪያ የተነገረው እንዳልሆነ የተረዳበትን አጋጣሚ ያስታውሳል። ሙባረክ ወደ ግቢው ከገባበት ማግስት ጀምሮ ያሉትን 15 ቀናት ያሳለፈው ስልጠና ላይ ነው። ስልጠናው ደንበኞችን እንዴት ማነጋገር እንደሚችሉ ለማሳየት ቢባልም ጉዳዩ እንዴት አጭበርብረው ብር እንደሚቀበሉ የሚያስተምር ነበር። በአብዛኛዎቹ ኩባንያዎች ውስጥ መደበኛው የሥራ ሰዓት 12 ሰዓት ነው። ስልክና ፓስፖርቱን የተቀማው ሙባረክ ከዚህ ካምፕ መውጣት የሚችልበት ዕድል አልነበረውም። በተፈጸመበት ድብደባና በደረሰበት ጉዳት ምክንያት በድጋፍ የሚራመድ ሰው የተመለከተው ወደ ካምፑ በገባ በሳምንቱ ነበር። በደቡብ ምስራቅ እስያ ሀገራት በሚገኙት ካምፖች ውስጥ የሚገኙ ኩባንያዎች የሰዎችን ገንዘብ ለመውሰድ ቢያንስ 10 አይነት የማጭበርበሪያ ዘዴዎች እንደሚጠቀሙ የተባበሩት መንግስታት የመድኃኒትና የወንጀል ቢሮ መረጃ ያሳያል። ለሙባረክ የተሰጠውን ስልጠና አሊሻ የተባለችን ሴት በመምሰል በቱርክ፣ ሳውዲ አረቢያ፣ ፓኪስታንና ሌሎች የአውሮፓ ሀገራት የሚገኙ ዜጎችን አእምሮ መቆጣጠር ላይ ያተኮረ ነበር። የሙባረክ ሥራ በየቀኑ የሚመጡለትን ከ10 በላይ የስልክ ቁጥሮች እየተቀበለ ግለሰቦችን በተለያዩ የዋትስአፕ አካውንቶች ማውራት ነው። ከመጀመሪያው ቀን እስከ መጨረሻው ከግለሰቦቹ ጋር የሚኖረው ንግግር ምን መምሰል እንዳለበት የሚያሳይ መመሪያ ወይም ቻት ፍሬም በኩባንያው ይዘጋጃል። አሊሻ የተባለችው ገጸ ባህሪ የምትሳለው የተሳካላት ብዙ ሀገራት እየተዘዋወረች የምትዝናና የንግድ ሰው ተደርጋ ነው። በመጀመሪያው ቀን ስለ አሊሻ የኑሮ ስታይል፣ የኑሮ ደረጃ ትገልጻለህ። ዱባይ፣ ፓሪስ ለጉብኝት ሄጃለሁ ብለህ ታወራለህ። በኦርደር የተዘጋጁ ፎቶዎች አሉ። የሆቴል፣ የሻወር፣ የጉብኝት ላይ የራቆት ፎቶዎች አሉ። ባይጠይቁም የራቆት ፎቶ ይላክላቸዋል። ጭንቅላታቸውን ትቆጣጠራለህ ሲል ያስረዳል። አሊሻ የተባለች ቆንጆ ሴት እያናገረ እንደሆነ የሚያስበው ግለሰብ በቪዲዮ ወይም በድምፅ ማውራት ቢፈልግ ለዚሁ ተግባር የተዘጋጁ ሞዴሎች ተቀብለው ያነጋግሩታል። ሞዴሎቹ የሚያነጋግሩት ለዚህ ተብሎ በዘጋጀና ቅንጡ ቤት በሚመስል ክፍል ውስጥ ነው። ሌሎች ካምፖች ውስጥ የሚገኙ ኩባንያዎች ለዚሁ አገልግሎት ብቻ የሚውሉ ቅንጡ ተሽከርካሪዎች ጭምር እንዳላቸው ሌላ ካምፕ ውስጥ የነበረ አንድ ኢትዮጵያዊ ለቢቢሲ ተናግሯል። ሙባረክን በሚያሰራው ኩባንያ መመሪያ መሰረት ግለሰቡን የማውራትና የማሳመን ሂደት በ4 ቀናት ውስጥ መጠናቀቅ አለበት። በአራተኛው ቀን ላይ ግለሰቡ ገንዘብ ማጭበርበር ወደሚጀመርበት ሂደት ይሸጋገራል። ቀጣዩም ሂደት ቀናትን የሚወስድ ነው። የተሳካላት የንግድ ሰው ሆና የምትቀርበው አሊሻ ግለሰቡ የእርሷ አይነት ሥራ ላይ ተሰማርቶ ገቢ እንዲያገኝ እንደምትፈልግ ትገልጻለች። የኦንላይን ሥራው የሚከናወነው የግዙፉን የመገበያያ ኩባንያ አማዞን ድረገጽን በሚመስል በማጭበርበሪያ ኩባንያው በዘጋጀ ሐሰተኛ ድረገጽ ላይ ነው። የመጀመሪያዎቹ ቀናት ላይ አነስተኛ ገንዘብ ወደ ድረገጹ እንዲያስገባ የሚጠየቀው ግለሰብ እምነት ለመፍጠር ሲባል ያስገባው ብር ላይ ተጨማሪ ኮሚሽኖችን እንዲያገኝ ይደረጋል። በኩባንያው መመሪያ መሰረት ግለሰቡ ገንዘቡን ከትርፍ ጋር የሚያወጣው ደረጃ 1 እና 2 ላይ ነው። ሙባረክ ደረጃ 3 ላይ ሁሉም ነገር ወጥመድ ነው። 3ኛ ስቴጅ ላይ ምንም የሚፈቀድለት ገንዘብ ማውጣት የለም። ተሳስተ ፈቅደለት ገንዘብ ካወጣ እዚያው ፊት ለፊት በኤሌክትሪክ ቶርች ያደርገዋል ሲል ገንዘብ መውሰዱ በዚህ ደረጃ ላይ እንደሚጀመር ያስረዳል። ግለሰቡ በዚህ ደረጃ ላይ የሚጠየቀው ገንዘብ
በሺዎች የሚቆጠር ዶላር ሲሆን በድረገጹ ላይ በኮሚሽን መልኩ የሚታየው ገንዘብ በጣም ከፍተኛ ነው። ይሁንና ስራውን አጠናቆ ገንዘቡን ለማውጣት የሚችልበት ደረጃ ላይ እንዲደርስ በተደጋጋሚ ገንዘብ እንዲያስገባ ይጠየቃል። ከፍተኛ ሆኖ የሚታየውን ኮሚሽን ለማግኘት ጉጉት ውስጥ የሚገባው ግለሰብ በየሰበቡ የሚጠየቀውን ገንዘብ ያስገባል። ቤት፣ መኪና፣ ግለሰቡ ያለውን በሙሉ ሸጦ ገንዘቡን እስከሚያስገባ ድረስ ይህ ሂደት ይቀጥላል። ማስገባት የሚችለው ገንዘብ በሙሉ ተሟጦ ሲያልቅ ወደ ድረገጹ አካውንት መግባት ይከለከላል። አሊሻም ከዋትስአፕ ላይ ትጠፋለች። ሕጋዊ ሥራ እናገኛለን ብለው ከመጡ በኋላ ራሳቸውን በእነዚህ ካምፖች ውስጥ የሚያገኙ ተጎጂዎች አብዛኛውን ጊዜ የሰዎችን ሕይወት የሚያመሳቅል የገንዘብ ማጭበርበር ሥራ ለመስራት ፈቃደኛ ይሆኑ። ይህንን የሚረዱት የወንጀል ቡድን መሪዎች የገዳይ ሠራተኞቹን ባህሪ የሚቀይሩ ተግባራትን እንደሚፈጽሙ የዩናይትድ ስቴትስ ኢንስቲትዩት ኦፍ ፒስ የበርማ ፕሮግራም ዳይሬክተር ጄሰን ታውር ይናገራሉ። ባህሪያቸውን ለመቀየር ሽልማቶችን ይጠቀማሉ፣ አደንዛዥ ዕፅ እንዲያገኙ ያደርጋሉ፣ ማጭበርበሩን እንዲፈጽሙ ለማድረግ የወሲብ ንግድ ተዳዳሪዎችን የሚያገኙበትን ዕድል ያመቻቻሉ። በዚህም እምቢ ካሉ ስቃይ ይፈጸምባቸዋል ይላሉ። ካምፖች ውስጥ በግዳጅ የሚገኙ ሰዎችን ለማስወጣትና ከወጡም በኋላ እርዳታ እንዲያገኙ ምትሰራው ናንሲ ካለፉት 2 ዓመታት ወዲህ በተጎጂዎቹ ላይ የሚደርሰው አካላዊ ጉዳት መጨመሩን ማስተዋሏን ታስረዳለች። የናንሲ ድርጅት ድጋፍ ያደረገላቸው ሰዎች ከደረሰባቸው ስቃይ መካከል መገረፍ፣ በኤሌክትሪክ ሾክ መደረግ፣ እጃቸው ታስሮ መንጠልጠልና ጨለማ ክፍል ውስጥ መታሰር ይገኙበታል። በቅርቡ አንጎላቸው ላይ በተደጋጋሚ በኤሌክትሪክ ሾክ ስለተደረጉ የአእምሮ ጉዳት የደረሰባቸው ሰዎች አጋጥመውናል። ማን እንደሆኑ ስማቸውን ከየት እንደመጡ አያውቁም የምትለው ናንሲ ወሲባዊ ጥቃት የተፈጸመባቸው ወንድና ሴቶች መኖራቸውንም ገልጻለች። ቢቢሲ ካምፖች ውስጥ ከነበሩና ካሉ ኢትዮጵያውያን እንዲሁም ከቤተሰቦቻቸው ያገኛቸው በርካታ ፎቶዎች በድብደባ ሰውነታቸው የበለዘ ወንድና ሴቶችን ያሳያሉ። በኤሌክትሪክ ሾክ በመደረጉ እግሩ ውሃ የቋጠረ ሰው ፎቶም ቢቢሲ ተመልክቷል። ለአለቆች አለመታዘዝ፣ ጥያቄ ማንሳትና ኩባንያው በሚያስቀምጠው ዕቅድ ልክ ገንዘብ ማጭበርበር አለመቻል እነዚህን ቅጣቶች ከሚያስከትሉ ጥፋቶች መካከል ናቸው። የነ ሙባረክ ኩባንያ በግዳጅ ሠራተኞቹ ላይ የጣለው ወርሃዊ ገቢ $5000 ነው። ሙባረክ የመጀመሪያው ወር ዕቅዱን ባለማሳካቱ የደረሰበት ቅጣት ከመደበኛው 12 ሰዓት የሥራ ሰዓት በተጨማሪ እንዲሠራ መደረግ ነበር። በሁለተኛው ወር ላይ የተባለውን ያህል ገንዘብ ገቢ ማድረግ አልቻለም። የዚህኛው ወር ቅጣት በየቀኑ ከሥራ ሰዓት በኋላ ለ1 ሰዓት ያህል ግቢ ውስጥ መሮጥ ነበር። ከዚህ በኋላ የነበሩ ቅጣቶች እየከበዱ መምጣታቸውን ሙባረክ ያስታውሳል። በየቀኑ አንድ ለመጭበርበር በጥሩ ሂደት ላይ ያለ ደንበኛ መኖር አለበት። ከሌለ ትገረፋለህ። ፊት ለፊት አውጥተው ይገርፉሃል። ቁጭ ብድግ ያሰሩሃል። የምትቀመጥበትን ወንበር እንኳን ሳታስገባ ከሄድክ ትቀጣለህ። እኔ ከሃይማኖቴ ጋር ስለሚጋጭብኝ ከበደኝ። በፊትም እየሰራው የነበረው እነሱን ፈርቼ ነው ይላል ሙባረክ። ለተከታታይ ወራት የሚጠበቅበትን $5000 ማስገባት አልቻለም። በአንድ ወር ደግሞ ይባሱኑ የሚጭበረበሩት ሰዎች እምነት ለመፍጠር የሚሰጣቸውን አነስተኛ ኮሚሽን ይዘው ጠፉ። ይህን ጊዜ በአንድ ሳምንት ውስጥ $7000 ከፍሎ ከካምፑ እንዲወጣ ነገሩት። ይህን ያህል ገንዘብ ማግኘት እንደማይችል ተናግሮ በልመናና ድርድር $3000 ለመክፈል ተስማማ። ቤተሰቦቹን ኢትዮጵያ ውስጥ ለሰዎች ክፍያ እንዲፈጽሙ በማድረግ ካምፕ ውስጥ ካሉት ልጆች $2500 አሰባሰበ። ለኩባንያው አለቆች የቀረውን $500 መክፈል እንደማይችልና ቤተሰቦቹን እንደማያገኝ ነገራቸው። ይህ አይነቱ ነገር ከኩባንያው አለቆች ዘንድ ተቀባይነት የለውም። ሁለት ሆነው አንድ ክፍል ውስጥ አስገብተው በሽቦ አለንጋ ይደበድቡት ጀመር።
የሽቦ አለንጋ አለ። በዚያ አንድ ሲመታኝ ጭንቅላቴን ቆረጠኝ። ለመከላከል እጅን ስታነሳ በኤሌክትሪክ ሾክ ያደርገዋል። ከጆሮዬ በታች በኩል ለሁለት ሆነው ሲመቱኝ ራሴን ስቼ ወደቅኩ ሲል የደረሰበትን ያስታውሳል። ራሱን በመሳቱ ቅጣቱ አልቀለለለትም። የገዳይ ሰራተኞች ወደሚታሰሩበት ዳርክ ሩም የተባለ ክፍል ወደሚገኝበት አካባቢ ተወስዶ አግድም በቆመ ብረት ላይ ታሰረ። እዚህ ማሰቃያ ስፍራ የሚመጡ የገዳይ ሰራተኞች የሚጠበቁትና ቅጣት የሚደርስባቸው በታጣቂዎች ነው። ቀን 10 ሰዓት ገደማ እጁ በቁመቱ ልክ ተወጥሮ የታሰረው ሙባረክ ሌሊቱን በዚህ መልኩ አሳለፈ። ታስሮም ቢሆን እንቅልፍ እንዲወስደው አይፈቀድለትም። ሙባረክ በተለያዩ መንገዶች ታስሮ 5 ቀናትን አሳልፏል። በሃይማኖታችን ስቃይ ላይ ስትሆን በሐሳብህ ትሰግዳለህ። ማታ 4 ሰዓት ላይ እኔም እንደዛ ሰግዳለሁ ብዬ አይንን ጨፍኜ ወደ ጸሎት ገባሁ። አይንን ስጨፍን እንቅልፍ የያዘኝ መስሎት እየሮጠ መጥቶ ኤሌክትሪክ ሾከሩን አንገቴ ላይ ያደረገ። እየተኛው አይደለም እየነቅቼ ነገርኩት። እንዳይደገም ብሎኝ ሄደ። በማግስቱ ረፋድ 4 ሰዓት ላይ የእስር አይነቱ ተቀየረለት። 2 እጆቹ ወደ ላይ በአንድ ላይ ታስረው የእግሮቹ ጣቶች ብቻ መሬት እንዲነካ ተደርጎ ታሰረ። እስከ ምሽት 12 ሰዓት እንዲቆይቶ ደግሞ እስሩ ተቀየረ። የእስር አይነቶቹ ብቻ እየተቀያየሩ ያለ ምግብ 3 ቀናትን አሳለፈ። በእነዚህ ቀናት የሚጸዳዳውም ራሱ ላይ ነበር። 3ኛው ቀን ላይ የኩባንያው አለቆች መጥተው ወሰዱትና ቀሪውን $500 ለማስላክ ቤተሰብ ጋር እንዲደውል ካደረጉት በኋላ መልሶ ታሰረ። በ4ኛው ቀን ጀርባውን ዞሮ ከታሰረ በኋላ ለ2 ጀርባው እስከሚደማ ድረስ ተገረፈ። ከቤተሰብ የሚያስልከው ተጨማሪ ገንዘብም ከ500 ወደ $2000 አደገ። ለቤተሰብ ደውሎ ይህንኑ ተናገረ። 5ኛውንም ቀን በእስር ካሳለፈ በኋላ ከቤተሰብ ብሩን ሲቀበሉ ከእስር ተፈታ። አርሶ አደሮቹ የሙባረክ ወላጆች እርሱን ለማስፈታት በአጠቃላይ 600,000 ብር ገደማ ወጪ እንዳደረጉ ይናገራል። ግማሹ ገንዘብ የተገኘው የቤተሰቡ ከብቶችና እህሎች ተሽጠው ነው። ቀሪው ግማሽ ደግሞ በብድርና በመዋጮ። ሙባረክ ላይ የደረሰው ቅጣት ሁሉም ኩባንያዎች ውስጥ የሚገኙ ኢትዮጵያውያን ላይ የሚደርስ አይደለም። በተለያየ መንገድ ወደ ካምፑ ከመጡ በኋላ ከቻይናውያን አለቆች ጋር ተስማምተው የበላይ ተቆጣጣሪም ሆነው የሚሰሩ ኢትዮጵያውያን መኖራቸውን ቢቢሲ ያነጋገራቸው ተጎጂዎች ይናገራሉ። ሙባረክ በነበረበት ካምፕ ውስጥ የኢትዮጵያውያን ተቆጣጣሪ የነበረው ሌላ የሀገራቸው ልጅ እንደነበር ያስታውሳል። የምትሰራውን ይከታተላል። እንዴት ቻት እንደምታደርግ ያነባል። ፍጥነታችን ምን ያህል ጥሩ እንደሆነ ይከታተላል። ከተናደደብህ ከሱ ጋር መስማማት ካልቻልክ አሳልፎ ይሰጣል ሲል በኩባንያ ውስጥ ያላቸው ሚና ይገልጻል። የሳምንት ሰው ይበለን። ሻሎም አሜን።